አሜሪካ እስራኤልን ተከትላ ለሶማሊላንድ የአገርነት ዕውቅና እንደማትሰጥ ትራምፕ ተናገሩ። እስራኤል ከሶማሊያ ተነጥላ ነፃ አገርነቷን ላወጀችው ሶማሊላንድ ነፃና ሉዓላዊ አገርነት ዕውቅና ሰጥታለች። ይህ የእስራኤል ውሳኔ ከሦስት አስርተ ዓመታት በላይ ከሶማሊያ ማዕከላዊ መንግሥት በመነጠል የነፃ አገርነት ዕውቅና ስትጠብቅ ለቆየችው ሶማሊላንድ የመጀመሪያው የአገርነት ዕውቅና ነው። ነገር ግን ይህ የእስራኤል ዕውቅና የግዛቴ አካል ናት ከምትላት ከሶማሊያ ጀምሮ ከአፍሪካ ህብረት ከኢጋድና ከተለያዩ ሀገራት ጠንካራ ተቃውሞ ገጥሞታል። የአሜሪካው ፕሬዝዳንት እስራኤልን ተከትለው በፍጥነት ለሶማሊላንድ ሉዓላዊ አገርነት ዕውቅና እንደማይሰጡ ተናግረዋል። ሁሉም ነገር ላይ ጥናት እየተደረገ ነው፣ እናጠናዋለን። ብዙ ነገር አጥንቼ ድንቅ ውሳኔ አስተላልፋለሁ፣ ውሳኔዎችም ትክክል ናቸው ሲሉ ከኒውዮርክ ፖስት ጋር በስልክ ባደረጉት ቃለ ምልልስ ዶናልድ ትራምፕ ገልጸዋል። ሶማሊላንድ ምን እንደሆነች በትክክል የሚያውቅ ሰው ግን አለ ሲሉም ትራምፕ ጠይቀዋል። ሶማሊላንድ አሜሪካ ስትራቴጂክ በሆነው የኤደን ባህረ ሰላጤ ላይ ይዞታ እንዲኖራት ሐሳብ ማቅረቧን በተመለከተ የተጠየቁት ትራምፕ ትልቅ ነገር አይደለም ሲሉ አጣጥለዋል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ለሶማሊላንድ ዕውቅና መስጠታቸውን ይፋ ካደረጉ በኋላ ሶማሊላንድ የአብርሃም ስምምነትን ለመቀላቀል እንደምትፈልግ ለትራምፕ እንደሚገልጹ ተናግረዋል። ትራምፕ ግን ሐሳቡ ብዙም እንዳልተዋጠላቸው ጠቁመዋል። ከኔታንያሁ ጋር በቀጣይ የሚኖራቸው ውይይት የሚያተኩረው የጋዛ ሰርጥ ላይ እንደሆነም ገልጸዋል። ኳታር እስራኤል ለሶማሊላንድ የሰጠችውን ዕውቅና በጽኑ እንደምታወግዝ ገልጻለች። ግዛት የምታስፋፋው ያለቻት እስራኤልና ሶማሊላንድ አንዳቸው ለሌላው የሰጡትን ዕውቅና እንደማትቀበል አስታውቃለች። የኳታር የውጭ ጉዳይ ሚኒስተር በማህበራዊ ሚዲያ ገጹ ባወጣው መግለጫ ይህ የተናጠል እርምጃ አደገኛ ነው፣ ዓለም አቀፍ ሕግን ይጥሳል፣ የሶማሊያን ሉዓላዊነት አንድነትና የግዛት ወሰን ይጣረሳል ብሏል። የሶማሊያን አንድነት በሚጥስ መልኩ የሚፈጠር ትይዩ አስተዳደርን ኳታር እንደማትቀበል ገልጻለች። የሶማሊያን ደህንነትና መረጋጋት ለማስጠበቅ ቁርጠኛ እንደሆነችም አጽንኦት ሰጥታለች። ኳታር ከወንድሞቻችን ጎን እንቆማለን በማለትም አቋሟን ይፋ አድርጋለች። የአገሪቱ የውጭ ጉዳይ ሚኒስትር መግለጫ ግዛት የምታስፋፋው እስራኤል ለፊልስጤም አገርነት ዕውቅና ብትሰጥ ይሻላል ይላል። ፍልስጤማውያን በብሔራዊ ግዛታቸው አገር የመመስረት መብታቸው ዓለም አቀፍ ድጋፍ ያለው ነው ሲልም አክሏል። እስራኤል ዓለም አቀፉን ማህበረሰብ መናቋን እንድታቆም እንዲሁም ቀጠናዊ አለመረጋጋት የሚያስከትል ደንታ የለሽ ፖሊሲ ከመተግበር እንድትቆጠብ ኳታር ጥሪ አቅርባለች። የምስራቅ አፍሪካ የልማት በይነ መንግስታት ባለስልጣን ወይም ኢጋድ እስራኤል ለሶማሊላንድ የሰጠችው የተናጠል የሉዓላዊ አገርነት ዕውቅና የመንግስታቱን ድርጅትና የአፍሪካ ህብረትን መርህ እንደሚጥስ ገልጿል። በተጨማሪም ከኢጋድ ስምምነት ጋር እንደሚጣረስ አስታውቋል። በማህበራዊ ሚዲያ ገጹ ባወጣው መግለጫ ሶማሊያ ሉዓላዊት የኢጋድ አባል አገር ናት ያለ ሲሆን በተናጠል የሚሰጥ ዕውቅና የዓለም አቀፍ ተቋማትን አሰራር ይጥሳል ብሏል። ለሶማሊያ መንግስት ያለውን ድጋፍ ገልጾ በቀጠናው ሰላም፣ መረጋጋትና ትብብር እንዲሰፍን ለማድረግ ሲባል ዓለም አቀፍ ስምምነት እንዲከበር ጠይቋል። ለቀጠናዊ አካታች ፖለቲካዊ ሂደትና ቀጠናዊ ትብብር ያላትን ቁርጠኝነትም ኢጋድ ገልጿል። እስራኤል በጋዛ ውስጥ ለሁለት ዓመታት መጠነ ሰፊ ወታደራዊ ዘመቻ ባካሄደችበት ጊዜ ጋዛን ሙሉ ለሙሉ በመቆጣጠር ፊልስጤማውያንን ከግዛቲቱ የማስወጣት ፍላጎት እንዳላት በስፋት ሲነገር ነበር። ኋላ ላይም ፕሬዝዳንት ዶናልድ ትራምፕ የጋዛ ነዋሪዎችን ወደ ሌሎች አገራት በማስፈር ጋዛን የባህር ዳርቻ የመዝናኛ ስፍራ የማድረግ እቅድ እንዳላቸው ይፋ ሲያደርጉ ጉዳዩ መነጋገሪያ ሆኖ ነበር። ከዚሁ ሐሳብ ጋር ተያይዞ ከጋዛ የሚወጡት ፍልስጤማውያን ወደ ተለያዩ አገራት እንደሚሰፍሩ መነገሩን ተከትሎ የተለያዩ አገራት ስም ሲነሳ ነበር። ከነዚህም መካከል ሶማሊላንድ አንዷ ነበረች። ይህ ፍልስጤማውያንን ከጋዛ አስወጥቶ ወደ ሌሎች አገራት የመውሰዱ እቅድ በይፋ ባይነገርም ከተለያዩ አገራት ከፍተኛ ተቃውሞ ገጥሞት ነበር። የሶማሊያ መንግስትና ራሷ የሶማሊላንድ አስተዳደር ጭምር ይህንን ሐሳብ እንደማያውቁት እንዲሁም በፍጹም እንደማይቀበሉት በወቅቱ ባወጧቸው በመግለጫዎች አስታውቀዋል። አሁን እስራኤል ለሶማሊላንድ የሉዓላዊ አገርነት ዕውቅና መስጠቷን ተከትሎ ይህ ሐሳብ በስጋት መልክ እየተንጸባረቀ ነው። ዕውቅናውን ተቃውመው መግለጫ ያወጡት የፊልስጤም አስተዳደርና ቱርክ ይህንን ጉዳይም ጠቅሰውታል። ፍልስጤም ለሶማሊላንድ የተሰጠውን ዕውቅና እንደማትደግፍ ባስታወቀችበት መግለጫዋ በተለይም ከጋዛ ሰርጥ ፍልስጤማውያንን በሌላ አገር ከማስፈር ጋር በተያያዘ የሶማሊላንድን ስም እስራኤል ስታነሳ ነበር በማለት ስጋቷን አመልክታለች። የተሰጠውን ዕውቅና ተከትሎ እስራኤል በማንኛውም ሽፋን ተጠቅማ በግድ ህዝባችን እንድታፈናቅል አንፈቅድም በማለት ከሶማሊላንድ ጋር ተያይዞ
ከዚህ በፊት ሲነሳ የነበረውን ሐሳብ በድጋሚ ተቃውማለች። በተጨማሪም የቱርክ የውጭ ጉዳይ ሚኒስትር የእስራኤልን የእውቅና ውሳኔ በተቃወመበት መግለጫው ላይ እርምጃው ሕገወጥ እንዲሁም በቀጠናው ብሎም በዓለም ዙሪያ አለመረጋጋትን ሊያስከትል የሚችል ነው ብሏል። ቱርክ ጨምራም እስራኤል በፍልስጤም ግዛቶች ውስጥ የመስፋፋት ፖሊሲዋን በቀጠለችበትና ፍልስጤም እንደ ሀገር እውቅና እንዳታገኝ ሁሉን ነገር እያደረገችበት ባለበት ጊዜ ለሶማሌላንድ እውቅና መስጠቷ ግልጽ ጣልቃ ገብነት ነው ብላለች። ፍልስጤም፣ ቻይናና ሳውዲ አረቢያ እስራኤል ለሶማሌላንድ እውቅና መስጠቷን በጽኑ አውግዘዋል። አገራቱ በጠናትል ባወጡት መግለጫ ለሶማሊያ ሉዓላዊነት ያላቸውን ድጋፍም ገልጸዋል። የሳውዲ አረቢያ የውጭ ጉዳይ ሚኒስትር ባወጣው መግለጫ ለሶማሊያ አንድነትና የግዛት ሉዓላዊነት ያለንን ድጋፍ እንገልጻለን ብሏል። እስራኤል ለሶማሊላንድ እውቅና መስጠቷ የተናጠልና አስገንጣይ እርምጃ መሆኑን ጠቅሶ ዓለም አቀፍ ሕግን ይጻረራል ሲል ኮንኗል። ፍልስጤምም ለሶማሊላንድ የተሰጠውን እውቅና እንደማትደግፍ አስታውቃለች። በተለይም ከጋዛ ሰርጥ ፍልስጤማውያንን በሌላ አገር ከማስፈር ጋር በተያያዘ የሶማሊላንድን ስም እስራኤል ስታነሳ ነበር ስትል ፍልስጤም መግለጫ አውጥታለች። እስራኤል በማንኛውም ሽፋን ተጠቅማ በግድ ህዝባችን እንድታፈናቅል አንፈቅድም ብላለች። በሶማሊያ የቻይና ኤምባሲ በማህበራዊ ሚዲያው ባወጣው መግለጫ የሁለቱ አገራት የውጭ ጉዳይ ሚኒስትሮች በስልክ ውይይት እንዳደረጉ ጠቅሶ ለሶማሊያ ያለውንም ድጋፍ ገልጿል። ቻይና የሶማሊያን ሉዓላዊነት፣ ብሔራዊ አንድነትና የግዛት ወሰን ትደግፋለች ሲልም የኤምባሲው መግለጫ ያትታል። የሶማሊያ መንግስት ወዳጅ የሆነችው ቱርክ እስራኤል ለሶማሊላንድ የሰጠችውን የአገርነት እውቅና በውጭ ጉዳይ ሚኒስትሯ በኩል ባወጣችው መግለጫ በይፋ ተቃውማለች። የእስራኤል ውሳኔ የኔታንያሁ መንግስት ህገወጥ እርምጃ በቀጠናውና በዓለም አቀፍ ደረጃ አለመረጋጋትን ለመፍጠር ያለመ ሌላ ምሳሌ ነው በማለት ለሶማሊላንድ የተሰጠውን እውቅና ቱርክ ተቃውማለች። የፍልስጤም ጉዳይን በማንሳትም ይህ እርምጃ የቀጠለውን የመስፋፋት ፖሊሲና ፍልስጤም እንደ ሀገር እንዳትታወቅ ሁሉንም ጥረት የምታደርገው እስራኤል በሶማሊያ ውስጣዊ ጉዳይ በግልጽ ጣልቃ መግባትን የሚያመላክት ነው ሲል መግለጫው ወቅሷል። ጨምሮም የሶማሊያና ሶማሌላንድ ክልል መጻኢ ዕጣ ፈንታን በተመለከተ የሚሰጥ ውሳኔ የሶማሊያውያንን ፍላጎት የሚያንጸባርቅ መሆን አለበት ብሏል። በአፍሪካ ቀንድ ሰላምና ደህንነት አስፈላጊ መሆኑን የገለጸው የቱርክ የውጭ ጉዳይ ሚኒስትር መግለጫ ቱርክ የሶማሊያን የግዛት አንድነት በጽኑ እንደምትደግፍና ከሶማሊያ ሕዝብ ጎን እንደምትቆም ገልጻለች። የሶማሊያ ወዳጅ የሆነችው ቱርክ በኢትዮጵያና በሶማሊያ መካከል በሶማሌላንድ ምክንያት የተፈጠረውን አለመግባባት ያሸማገለች ሲሆን ባለፉት 2 ዓመታት ውስጥ ከፍተኛ ምጣኔ ሀብታዊና ወታደራዊ ስምምነትን ከሶማሊያ መንግስት ጋር ማድረጓ ይታወቃል። የአፍሪካ ህብረት ኮሚሽን ሊቀመንበር መሐሙድ አሊ ዩሱፍ እስራኤል ለሶማሊላንድ እውቅና መስጠቷን ነቅፈዋል። አርብ ማምሻውን በወጣው መግለጫ ህብረቱ ለሶማሊያ አንድነትና ሉዓላዊነት ቁርጠኛ መሆኑን በመጥቀስ እስራኤል ለሶማሊላንድ እውቅና መስጠቷን እጅጉን እንደሚያሰጋ ተገልጿል። የአፍሪካ ህብረት እንደ አውሮፓውያን አቆጣጠር በ1964 ባስተላለፈው ውሳኔ እንዲሁም ባለው የጋራ ስምምነት መሰረት ነፃነትን ማዕከል ያደረገ የሀገራትን ድንበር ማክበር ዋጋ የሚሰጠው ጉዳይ እንደሆነ ተጠቅሷል። ህብረቱ ሶማሊላንድን እንደ ነፃ አገር እውቅና መስጠትን እንደሚቃወም ገልጾ ሶማሊላንድ የሶማሊያ ቁልፍ አካል መሆኗን አስታውቋል። የሶማሊያን አንድነት ሉዓላዊነትና የግዛት ወሰን የሚያንኳስስ ውሳኔ ከአፍሪካ ህብረት መርህ ጋር ይጣረሳል ይላል መግለጫው። ውሳኔው ለመላው አህጉሪቱ ሰላምና መረጋጋት አደጋ ይደቅናል ሲልም ህብረቱ አቋሙን ገልጿል። የሶማሊያ ባለስልጣናት ሰላም ለማስከበር የመንግስት ተቋማትን ለማጠናከርና አካታች አስተዳደርን ለማስቀጠል ለሚያደርጉት ጥረት የአፍሪካ ህብረት ድጋፍ እንደሚሰጥም አክሏል። ዘገባው የቢቢሲ ነው።